በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ አበዊነ ብፁዕ አባታችን ብፁዕ አቡነ ሉቃስ የአውስትራሊያ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ሊቀ ካህናት መጠኑ የዚህ ደብር አስተዳዳሪ፣ ክቡር አባታችን ርዕሰ ሊቃናት አብርሃም፣ እግዚአብሔር ሕዝቡን የሚያይባችሁ የሚጠብቅባችሁ የእግዚአብሔር ዓይኖች አበው ካህናት፣ ለተልእኮ የተሾማችሁ ዲያቆናት፣ በቤተ መቅደሱ ከመላእክቱ ጋር በህብረት እንድናመሰግን የተጠራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ከምንም በላይ እግዚአብሔር በቤቱ እንድታድጉ የጠራችሁ ሕፃናቶች ሁላችሁም በወደደን ባፈቀረን የቸርነቱን ሥራ ሁሉ በሰራልን በልዑል አምላካችን እግዚአብሔር ፍጹም መንፈሳዊ ሰላምታ እንደምናደራችሁ ከሰማይ ምሕረቱን ልኮ ከምድር መዓቱን አርቆ ሳይገባን እንደ ምሕረቱና እንደ ቸርነቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ አራተኛ ሳምንት ነው የዐቢይ ጾም። ሳምንታቱን አስታኮ የንስሐ ልጆች ትምህርት በጣም አስፈላጊና ጊዜው ወቅቱም የሚያግዝ በመሆኑ የየሳምንት በዓላቱን አስታኮ ይህንን ጉባኤ ማድረግ ልጆችን ንስሐ ልጆችን ወደ ንስሐ ማቅረብ የጾሙም ዓላማ በመሆኑ የተቀደሰ ነው። እንደምታውቁት ትምህርቱን በጣም አጠር አድርጌ ዋናኛውን ጭብጥ ከዚህ ውስጥ ምን ይዘን እንሂድ የሚለው ላይ ብቻ አንድ ቦታ ላይ ብቻ ትኩረት አደርጋለሁ። ሌሎች መርሃ ግብሮች ሊኖሩን ስለሚችሉ ማለት ነው። ዕለቱ ምንድነው? ሳምንቱ አቤት እስቲ ወንዶች ሳምንቱ ምንድነው? መጻጉዕ። ከፊት ለፊት ያላችሁ እህቶችና ወንድሞች አቤት እህቶች ምንድነው? መጻጉዕ። እሺ ትጠይቃለሁ፣ ቀጥላለሁ። መጻጉዕ ማለት ምን ማለት ነው? መጻጉዕ ማለት ምን ማለት ነው? እንዴ ዋን ጎርጎሩ ህዝብ ሆነ። መጻጉዕ ማለት የሰው ስም አይደለም። መጻጉዕ ማለት ህመምተኛ፣ በሽተኛ ማለት ነው። ስለዚህ በዚህ ሳምንት የምናስበው ህመምን ነው። ምንድነው ህመም? በዚህ ዕለት የምናስበው አንድ 38 ዓመት ሙሉ በደዌ ዳኛ በአልጋ ቁረኛ የተያዘን ሰው ታሪክ አንስተን ነው እርሱን የምንነጋገረው። የዚህ ሰው ታሪክ የተጻፈው በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ያለ ታሪክ ነው። የምንነጋገርበት የትምህርታችን ርዕስ ተነሳና አልጋህን ተሸክመህ ሂድ የሚል ነው። ከኔ ጋር በሉ። ተነሳና አልጋህን ተሸክመህ ምን በል ሂድ። አጭር ነው አይደለም? አጭር ነው። በጣም ደስ ይላል። ልብ ብለን መግቢያውን እናስተውል። ምዕራፍ 5 ላይ ነው። በዮሐንስ ወንጌል ውስጥ 7 ተአምራት ወይም 7 ምልክት ተጽፏል። 7 ብቻ ናቸው። ስንት ናቸው አልኳችሁ? 7 ምልክት የተጻፈው። በመጽሐፍ ቅዱስ ውስጥ ስናነብ ወንጌላትን ስናጠና ተአምርና ምልክት የተለያዩ ናቸው። ተአምር ማለት አንድ ድርጊት በእግዚአብሔር ቸርነት አይሆንም አይደረግም ያልነው ሲሆን
ሲለወጥ ምንድነው? እርሱ ተአምር ነው። ከአይምሮ በላይ የሆነ ሰው ማድረግ የማይችለው ሲከናወን እሱ ተአምር ነው። ምልክት ስንል ግን ያ የሚታየው ነገር ያ ያየነው ምልክት ፍጻሜው ሌላ ነገር ይዞ ይመጣል ነው። የምናየው ምልክት ብቻ አይደለም፣ ፍጻሜ የሚያሳየን አለ። ምልክት የሚለው ለዚህ ነው። ስለዚህ በዮሐንስ ወንጌል ስንት ተአምር ወይም ስንት ምልክት ተጽፏል አልኳችሁ? 7 የዮሐንስ ወንጌል በአጠቃላይ ስንት ምዕራፍ አለው? ስንት ምዕራፍ አለው? 21 ምዕራፍ አለው። ስለዚህ እያንዳንዱ ምልክቶች በየስንት ምዕራፍ መሃል ገብተዋል ማለት ነው? በየሶስት ምዕራፍ መካከል ምልክቶች አሉት። ልብ በሉ። ዕለታቶች ስንት ናቸው? ዕለታቶች 7 ናቸው። የፍጥረት ቀን ወይም ፍጥረት የተፈጠረበት 6 ቀን አለ። ማረፊያዋ 7ኛ ቀን አለች። አሁን ፍጻሜውን ልንገራችሁ። የፍጥረትንም ቀን የዮሐንስ ወንጌል ላይ የተጻፉትንም ምልክቶች በኋላ እነዚህ ሁሉ ፍጻሜያቸው ጌታ በመስቀል ላይ ስንት ቃላትን ተናገረ? አጽርሃ መስቀል የምንለው ስንት ናቸው? 7 ነገሮችን በመስቀል ላይ ተናግሯል። እነዚህ 7ቱም የተያያዙ ናቸው ትርጉማቸው። ስለዚህ ዛሬ የምናነሳው የመጻጉዕ ተአምር በመጻጉዕ የተጻፈው በዮሐንስ ወንጌል 3ኛው ምልክት ነው። የመጀመሪያው በምዕራፍ 2 ላይ የምናነበው የቃና ዘገሊላ ምልክት ነው ወይም ተአምር ነው። ሁለተኛው በዮሐንስ ወንጌል ምዕራፍ 4 ቁጥር 46 ላይ ስለ አንድ በንጉሥ ቤት ስላለ ሹም ልጁ ስለዳነለት በቅፍርናሆም ስለዳነለት ሰው ይናገራል። ሶስተኛው መጻጉዕ ነው። ይህ ታሪክ የሚናገረው 38 ዓመት ሙሉ ስለታመመ ሰው ይነግረናል። እንዲህ ብሎ ይጀምራል። ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። ሁለተኛው በዓል ጌታ በነበረ ሰዓት 4 ፋሲካን አሳልፏል። በአራተኛው ፋሲካ ነው የተሰቀለው። ይሄኛው ሁለተኛው ነው። በየትኛውም በዓል ሲወጣ ወደ ኢየሩሳሌም ሲወጣ በሁሉም በዓላት ላይ ምልክትን አድርጓል፣ ተአምራትን አድርጓል። በዓላቱ ብዙ ሰው ስለሚሰበስብ አምላክነቱን በብዙ ሰዎች መካከል ያደርጋል። ትምህርትም የሚያስተምረው በዚህ ውስጥ ስለነበረ ነው። እነ ዮሐንስ አፈወርቅ ሲናገሩ ይህ በዓል የበዓለ ጰራቅሊጦስ ወይም ጴንጠቆስጤ ነው ይላሉ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት አለ። ምን የምትባል ቦታ ነች አለ? ቤተሳይዳ ትባላለች። በአራማይክ ቤተዛዳ ትባላለች ወይም ቤተዝዳ እንደምንለው ማለት ነው። እኛ አካባቢ ያለው አራማይኩ ቋንቋ እሱ ነው። ቤተሳይዳ the house of mercy የምህረት ቤት the house of grace የጸጋ ቤት የፈውስ ቦታ ማለት ነው ያቺ ስፍራ። በዚያ ላይ ምንድነው የሚለው? በበጎች በር አጠገብ ያ ውሃ አገልግሎቱ በኦሪት ለሚሰውት ወደ ቤተ መቅደስ ገብተው ለሚሰውት በጎች ምን ማድረጊያ ስለሆነ የሚነጹበት የሚታጠቡበት ነው። አሁን የሚያነጻው ያ ውሃ አካልን ነው። በኋላ ግን ያ ውሃ ይቀየርና ምንን የሚያነጻ ይሆናል? አማናዊ በጎችን በጥምቀት የሚያነጻቸው የጥምቀት ምልክት ሆኖ ያልፋል ማለት ነው። ቤተሳይዳ ወይም የቤተሳይዳው መጠመቂያ ማለት ነው። ስፍራው በብዙ ህሙማን የተሞላ ነው። ለምን? ያንን ምህረት የሚጠብቁ በጣም ብዙዎች ስለሆኑ 5 መመላለሻ ነበሩባት። መግቢያዎቹ 5 ናቸው። መመላለሻዎቹ 5 ናቸው። የሚደንቀው በዚህ ስፍራም ደግሞ ሊፈወሱ የተሰበሰቡት ህመምተኞች አይነት ደግሞ 5 አይነት ናቸው። ምንድነው የሚለው?
5 አይነት በሽተኞች ወመምተኞች አሉ። አይነ ስውራን፣ ሃንካሳን፣ የሰለሉ፣ ልምሾ ያበጠባቸው ሁሉ በአንድ ላይ ተሰብስበዋል። ልብ በሉ ወገኖቼ፣ እነዚህ አይነት ሰዎች በአንድነት ሲሰባሰቡ የተስፋ ወሬ ያወራሉ። የተስፋ ወሬ ያወራሉ። የተስፋ ንግግር አላቸው። እንዴት አድረሃል? በጎነህ ወይ? ዛሬ ተሻለህ ወይ? እንደው ሰው አገኘህ ወይ? ዛሬ ማን ተፈወሰ ቀድሞ ገብቶ አይደለ ንግግሩ? ስለዚህ ቦታ ሁሉ ምንድነው? አስጨናቂ ነው። ወደዛ ቦታ እንደ ልብ የሚመጣ አለ ወይ? አንድ ነገር ትዝ ሲል ስላለኝ ልንገራችሁ። የቤተ ክርስቲያናችን ትምህርት ስለሆነ ከመዳናችንም ጋር ስለሚያያዝ ምጽዋት እንሰጣለን አይደለም? ከኔ ጋር ናችሁ? በደንብ ስሙኝ። ለዚህ ነው ደግሜ የምነግራችሁ። ገንዘብ እንዴት ነው የምንሰጠው? ገንዘቡን እንይዝና እንዳይነካን አይደለ? በገንዘብ ልንጸድቅባቸው፣ እነሱን ግን ምን እንደማለት ላለመንካት፣ የሚያጸድቀን ከልብ ያለን ለነሱ ያለን ርህራሄ እንጂ ብሩ አይደለም። ልብ በሉ እስቲ። አንድ ነገር ለውጡ። በመቤቴ ነው የምነግራችሁ። አንድ ነገር ለውጡ። ልትሰጡ ስትሉ ጉድ ሞርኒንግ ሃው አር ዩ በሉት። ጨብጡት። መጀመሪያ አትስጡት። ምንድነው የሚማረው? ለካ እንዲህ አይነት ሰው፣ ራሱን ችሎ መኪና የሚነዳ ሰው፣ እንዲህ የሚያምር ሰው፣ ጤነኛ ሰው ለካ እኔን ምን ያደርገኛል ይላል። ለካ እኔን ይጨብጠኛል። ከገንዘቡ በላይ ምን ነው የሚበልጠው? አልገባችሁም ማለት ነው? መቼስ አማርኛ ነው አምቶኪን አማሃሪክ አይደል? መስኮታችሁን ዝቅ አድርጋችሁ እንዲህ ከምትወረወሩት አውርዱትና how are you fine how are you today አይደለ? እንደምን ደህና ነህ? እግዚአብሔር ይመስገን። ኦኬ ቴክ ኬር አይ ላቭ ዩ። ከዛ በኋላ ገንዘቡ ስጡት። ገንዘቡ ነው የሚበልጥበት የእናንተ ሰላምታን የበለጠው። ሰውየውን እንዲያስብ ከሄዳችሁ በኋላ ተከትሎ ልቡ ይሄዳል አይሄድም? እንዴት ሰላም አለኝ፣ እንዴት ሰላም አለችኝ አይልም? እንደዚህ አይነት የናፈቃቸው ሰዎች ናቸው። የናፈቃቸው ሰዎች ናቸው የተሰበሰቡት። ሌላው የሚያስገርመው እነዚህ ሁሉ ደግሞ ማንን ተስፋ አድርገው ነው የተሰበሰቡት? አቤት እስቲ ማንን ተስፋ አድርገው የተሰበሰቡት? በዚህ ጋር ያላችሁ ማንን ነው ተስፋ አድርገው የተሰበሰቡት? በዚህ ጋር ያላችሁ ማንን ተስፋ አድርገው የተሰበሰቡት? ሃይ ወገኖቼ፣ ውሃ ነው ተስፋ አድርገው የተሰበሰቡት። ውሃ ነው ተስፋ አድርገው የተሰበሰቡት። እግዚአብሔር ቢሆን ኖሮ እዛ ውሃ ጋር የተሰበሰቡ ነበር። በየቤታቸው በየሰፈሩ ምን ያደርጉ ነበረ? ደጅ ይጠኑ ነበረ። ውሃውን ተስፋ አድርገው ይጠባበቁ ነበረ። ተስፋ ባደረጓት በአንዲት ኩሬ ይጠባበቁ ነበረ። አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበረ። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ ይላል። ይሄ ደግሞ የማ ባህሪ ነው? የዚያ መጠመቂያ ባህሪ ነው። ውሃ በራሱ ብቻውን ስለገቡበት ያድናል? በተፈጥሮ ያድናል እንዴ? አያድንም። ስለዚህ ማን መግባት አለበት? መልአኩ። ቅድም ነግሬያችኋለሁ ምልክትና ተአምር እንዴት እንደሚለያይ። አሁን ውሃውን ኃይል የሚሰጠው ማን ነው? ውሃውን ኃይል የሚሰጠው ማን ነው? መልአኩ ነው። በኋላ ግን ይሄ ውሃ ወደ ጥምቀት ሲቀየር በመንፈስ ቅዱስ ይሆናል። መልአኩ ይወጣና ይሄኛው የስጋን በሽታ ሲያድን፣ ጥምቀት ደግሞ ምንን ይፈውሳል? ኃጢአትን ይነቅላታል። ወደዚያ እያዘጋጃቸው ስለሆነ ማለት ነው። ስለዚህ የሚችል ይገባል፣ ሰው ያለው ይገባል። ካልሆነ ደግሞ ያልቻሉ ደግሞ ምን ያደርጋሉ? ሰው ይፈልጋሉ። ምን ይፈልጋሉ? የሚደንቀው ይሄ ብቻ አይደለም። ብዙዎች ሰው በመጠበቅ ሰው በመፈለግ ደግሞ ይሞታሉ። ብዙዎች ይሞታሉ።
በብሉይ ኪዳንም ያየነው ታሪክ ስለሆነ ነው። በዚያም 38 ዓመት ጀምሮ የታመመ አንድ ሰው ነበረ ይላል። ስንት ሰው ነበረ? ተመልከቱት። ቅድም ይሄን ሁሉ ታሪክ እንደ መግቢያ ሳመጣላችሁ አካባቢው ላይ ስንት መምተኛ አለ? ስንት መምተኛ አለ አካባቢው ላይ? በጣም ብዙ መምተኛ ነው ያለው። ነገር ግን ጌታ ምን አደረገ? አንዱን ብቻ መረጠ። ለምን መረጠው አንዱን? አያችሁ፣ ውሃውም ሲናወጥ የሚፈወሰው አንድ ሰው ነው። አሁንም ጌታ የመጣው ወደ አንድ ሰው ነው የመጣው። ለምን መሰላችሁ? 38 ዓመት ሙሉ ትዕግስቱን አይቷል። ውሃን መጠባበቅ ቀላል ነው? ውሃን አይደለም። የእግዚአብሔር ሕዝቦች 38 ዓመት የታገሰ ሰው እዚህ ውስጥ አለ? በህመሙ ያልተማረረ፣ በምኑ ያልተማረረ፣ ጥቂት ጊዜ እንደው መቤቴ ምን ሆኜ ነው? ምን አድርገሽ ነው? እንዲህ ደጅሽን እንትን እያልኩኝ እንዲህ የማይማረር ሰው አለ? አባቴ ጸልዩልኝ፣ ገዳምና ስልካለን። ትዕግስት ይህንን አይቷል። አንድ ሰው ጋር መምጣቱ ደግሞ ስብዕናን የሚወክል ስለሆነ ነው። አየው፣ ይሄ አንድ የሚያስተምረን ነገር አለ ይላል ዮሐንስ አፈወርቅ። ምንም እንኳን የተረሳ ብትሆን በእግዚአብሔር እይታ የትኛውም ዘመን ውስጥ ቢሆን ምን አለህ ነው? አትረሳም። ያይሃል። ይሄ ተስፋ ቃል ነው። 38 ዓመት ሙሉ ትዕግስቱን አየ። ይሄ ሰውዬ 38 ዓመት ሙሉ ፈልጓል። ሰው 38 ዓመት ይበል። እኛ እንደው በቃ ከዛ በኋላ ናውቲ ነጭናጫውን አትቅረበኝ የነበርክ ያኔ እንዲህ ሲሆን አይደለም እንለው ድሮ አንተዋወቅም ነበረ እያል ውለታ ነው የምንቆጥረው። ይሄ ሰው ግን 38 ዓመት ሙሉ ሰው እንደሚጠብቅ አውቋል። ልቡን አይቶታል። በጣም የሚያሳዝን ነገር ልንገራችሁ። ይሄ ሰው ጌታ በቤተልሔም ሲወለድ እዛው ነበር። ምክንያቱም ጌታን ስንት ዓመት ይበልጠዋል? እያችሁ ቢያንስ 9-10 ዓመት ይበልጠዋል። ሁለተኛው ፋሲካ ላይ ከመጣ ጌታ ከሁለተኛው ፋሲካ በኋላ ቢሞት 33 ዓመቱ ሲሆን ሁለት ስንቀስለት 31 ነው። ይሄ ሰውዬ 38 ዓመቱ ነው እዚያ ቦታ እንኳን ያለው ማለት ነው። ስለዚህ ጌታ ሲወለድ የት ነበረ? እዚያው ቦታ ነው የነበረው። የሚያሳዝነው ሌላ ብዙ ሰው ተፈውሶ ደግሞ ሲሄድ አይቷል። መጀመሪያ የገባው ተፈውሶ ሲሄድ አይቷል። ሰዎች ሲድኑ አይቷል። ጌታ ወደ ህመምተኛው ሄደ። ኢየሱስ ይህ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንደነበረ አውቆ ልትድን ትወዳለህን አለው ይላል። ልትድን ትወዳለህ አለው። ይህ ሰው ተኝቶ ባየ ጊዜ ምን ብሎ ባየ ጊዜ ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህ አለው። 38 ዓመት ሙሉ የተኛን ሰው ልትድን ትወዳለህ ብላችሁ ብትጠይቁት እና ምን ይመስልሃል? እናዚህ ምን ምጠብቅ ይመስላል? አይነጫነጭም? ይሄ ሰው ግን በጣም የሚያስደንቀው ለመጣው ሰው ለጠየቀው ምን አደረገ? አስረዳ። ብዙ ህመምተኞች ሳሉ አንዱን ብቻ መረጠ። ትዕግስቱን አይቶ እንደቆየ አይቶ በልቡ መፈወስን እንደፈለገ አይቶ የኃጢአቴ ውጤት ነው ብሎ እግዚአብሔር እንደፈረደበት አስቦ ይጠብቅ ስለነበረ መጣ። ፈቃሩን ጠየቀው። ኢየሱስ ክርስቶስ ይፈውሰኛል ብሎ አስቧል? በፍጹም። እሱ ተስፋ ያደረገው ማንን ነው? ውሃን ነው። ለምንድነው ልትድን ትወዳለህ ያለው? ሰውየውን ትኩረቱን ከውሃ ላይ እንዲያነሳ ፈልጎ ነው። እሱም ምን አለ? ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለው። እንዴት ጉዳዩን በትህትና እንዳስረዳያችሁ።
ነገር ግን እኔ ስመጣ ሳለሁ ተንፏቅቄም ቢሆን ስመጣ ሳለሁ ሌላው ደግሞ ቀድሞኝ ይወርዳል አለው። የሰውየው ልብ ያረፈው በውሃ ላይ ነው እንጂ በፈዋሹ ጌታ ላይ አይደለም። ሰውየው ይፈልግ የነበረው የሰውነቱን በሽታ ነው። ነገር ግን ጌታ ከዚህ በላይ ሳይሆን ነፍሱን የያዛትን ፈውስን አይቷል። እሱን ነው የሚፈልገው። የእግዚአብሔር ሕዝቦች ብዙዎቻችን የሚያስጨንቀን የሥጋ በሽታ ነው፣ የሥጋ ደዌ ነው። ትልቁ የሰው ልጅ ደዌው የሥጋ አይደለም። ሁላችንም እንታመማለን። ምን እንላለን? እንታመማለን። ማያመው አለ እዚህ ውስጥ ማያመው እኮ የለም። ግማሹ ወገቤን ያው የወገብ ነገር አሁንም ሁላችንም እናውቃለን። ወገቤን ይላል፣ ግማሹ እግሬን ይላል፣ ግማሹ ጨጓራዬን ይላል። ሌላ ብዙ ነገሮች አሉ። ለክርስቲያኖች እነዚህ ሁሉ ምንድናቸው? መስቀል። ሁሉም ህመም አይድንም፣ ሁሉም መዳም አይድንም። አንዳንድ ህመሞች ደግሞ ምንድናቸው? መጠሪያ መንገዳችን ይሆናሉ፣ መሄጃ መንገዳችን ይሆናሉ፣ ወደ እግዚአብሔር መሄጃችን ይሆናሉ። እስካለን ድረስ ግን ምን ይሆናሉ? እስካለን ድረስ ግን መስቀላችን ይሆናሉ። ወገቡን የሚያመው ሰው የጌታን መስቀል ያስብ፣ በጀርባው የተሸከመውን መስቀል ያስብ። ራሱን የሚያመው ሰው ጌታ ራሱን በዘንግ እንደተመታ ያስብ። ህመሙን ምን ያድርገው? ህመሙን መስቀል ያድርገው። እግሩን የሚያመው ሰው እግሩን በታመው ጌታዬ አንተ እግርህን እንዴት ትቸነከር፣ እንዴት አመመ፣ እኔ ይሄ እንዴት እንደተሰማኝ ስትሉት ያንን ህመም ምን አደረጋችሁት ማለት ነው? ያንን ህመም መስቀል አደረጋችሁት ማለት ነው። የዚህ ሰውዬ ጥያቄ ሰው የለኝም አለ። ብዙ ሰው የሚያስፈልጋቸው ሰዎች አሉ። እኛ የምናስፈልጋቸው ሰዎች እንዳሉ ታውቃላችሁ። እኔ አላስፈልግም አትበሉ፣ ታስፈልጋላችሁ። እናንተ ነው የሚፈልግ ብዙ ሰው አለ። እኛ ነው የሚፈልግ ብዙ ሰው አለ፣ የሚጽናና አለ። እኛ ግን ያልፈለግናቸው በጣም ብዙዎች ሰዎች አሉ። ኢየሱስ ተነሳና አልጋህን ተሸክመህ ሂድ አለው ይላል። አያችሁ፣ አሁን ውሃው ምን አደረገ? አስረሳው። ቀጥታ ምን አደረገ? አሁን ተመልከቱ፣ በውሃ ሳይሆን በቃሉ የሚፈውስ መጣ። ተነሳና አልጋህን ተሸክመህ ምን በል? ከኔ ጋር በሉት። ተነሳና አልጋህን ተሸክመህ ሂድ አለው ይላል። ሰውየውም ወዲያው ዳነ የሚል ቃል አለ። መቼ ዳነ? በማግስቱ ዳነ ይላል። ትንሽ ቆይቶ ዳነ ይላል። ከሳምንት በኋላ ተሻለው ይላል። ወዲያው ይገርመኛል ይሄ ቃል። ብዙ ውሃ ተጽፏል። ከዮርዳኖስ እንደተጠመቀ ወዲያው ወደ ዲያብሎስ ሲፈተን ዘንድ ወረደ ይላል። እሱን ሲጨርስ ወዲያው እንዲሆነ ይላል። ወዲያው ዳነ ይላል። የሚገርመው ይሄ ሰው ተነሳና ምን አደረገ? ተነሳ፣ ቆመ። መጀመሪያ ምን በሉ ብሎታል? ተነስ፣ አልጋህን ተሸከም ብሎታል። ወዲያው ምን አደረገ? አያችሁ፣ ቆይ እስቲ እንዴ ድሮ እኮ ያመኛል እያለ ሙከራ አድርጓል። ምንም ሙከራ አታዩም። ፍጹም የሆነ ድህነት መጥቷል። ከዚያ በኋላ ምን አለ? እኔ እኮ ገና አቅሜን አላየሁትም ብሎ አልጠየቀም። ወዲያው ምን አደረገ? አልጋውን ምን አደረገ? ተሸከመ። ከዚያስ ሂድ ብሎት አልነበረም? ወዲያው አልጋውን ተሸክሞ ሄደ። ራሱን የመሸከም የማይችለው ሰው ማንን ተሸከመ? አልጋውን ተሸከመ። ያቺ ተስፋ የሌላት በኃጢአት የሞተችን ነፍስን ምን አደረገ? ሕያው አደረገና ነፍስ ዘራባት። አሁን ሶስቱ ቃላቶች ላይ ብቻ ትርጉም አድርገን ትምህርታችንን እናጠቃልላለን። ሶስቱ የጌታ ቃላቶች ተነሳ፣ አልጋህን ተሸከም፣ ምን በል? ተመላለስ። መሰረታዊ ቃላቶቹ እነዚህ ናቸው ከኛ ህይወት ጋር ያላቸው። ተነሳ የሚለው ቃል ይሄ ቃል ለፈውሱ ኃይልን መስጠት ነው። ለፈውሱ ምን ማድረግ ነው? ኃይልን መስጠት ነው። አልጋህን ተሸከም ማለቱ ፈውሱ እውነተኛ መሆኑን ማሳየት ነው። ፈውሱ እውነተኛ መሆኑን ምን ማድረግ ነው? ማሳየት ነው። ተመላለስስ ከ38 ዓመት በኋላ
እግር መሬት ረግጦ የሄደው የመጀመሪያ ቀኑ ነው። ስለዚህ ምንድነው? አዲስ ሕይወት ተመላለስ። ምን አለ? አዲስ ሕይወት። አሁን ይሄንን ደግሞ ሕይወት እንስጠው። ተነሳ። መነሳት ምንድነው? የነፍስ ትንሣኤዋ ነው። የንስሐ ልጆች ጉባኤ ሲባል ተሰብስቦ ሰምቶ መሄድ አይደለም። ነፍሳችን ልትነሳ ይገባታል። የብዙ ሰው ነፍስ ምውት ናት። በጠብ፣ በቂም፣ በክርክር፣ በሐሜት፣ በሌብነት፣ በዝሙት፣ በብዙ ነገር ነፍስ ተጎድታለች። ቅዱስ ያሬድ ለዚህ ምንድነው ያለው? ጾም ትፌውስ ቁስለ ነፍስ። አያችሁ መድኃኒቱን። ጾም ምን እንትላለች አለ? የነፍስን ቁስል ትፈውሳለች። ጾም የነፍስን ቁስል የምትፈውሰው እንዴት ነው? ጾም የነፍስን ቁስል እንዴት ነው የሚፈውሰው ታውቃላችሁ? በጾም ጊዜ አንዱ የምንከለከለው ወይም በብዛት በሁሉም ነገር የምንከለከለው ከሰውነታችን በምንድን ነው? አቤት እቺንም እንዳትረሷት። ከምንድን ነው የምንከለከለው? ከእንስሳት ከተዋጽኦ ነው አይደለም? ለምንድን ነው የምንከለከለው? እሱ ሌላ ትምህርት ሆኖ ሳለ ከዚህ ጋር የተገናኘችውን ብቻ ነግራችኋለሁ። የእንስሳት ስጋ ፍትወት ነው። በጠቅላላ ፍትወት ነው አካላቸው። ያንን ስጋ ተዋጽኦ ከእንስሳት የተገኘውን ተዋጽኦ በተመገብን ጊዜ እንስሳዊ ባህሪያችን ምን ያደርገዋል? ይቀሰቅሰዋል ማለት ነው። ይቀሰቅሰዋል። ያ ፍትወታችን ወይም ፍትወት ማለት ምኞት ማለት ነው። የስጋ ፍላጎት ይቀሰቀስና ሐሊዋችን ሁሉ ሐሳባችን ምን ይሆናል? ስጋዊ እንስሳዊ ይሆናል ማለት ነው። በሐሳባችን ላይ ተጽዕኖ። ስለዚህ ነፍሳችን ምን ያደርጋል? ይጫናትና የስጋን ሥራ እንሰራለን። እንደ ስጋ መንገድ በስጋ መንገድ እንሄዳለን። የስጋን ፈቃድ እናደርጋለን። በጾምን ጊዜ ጥሉላት ስንከለከል ነፍስ ምን ታደርጋለች? ነፍስ ራሷ ትነሳለች ማለት ነው። ስለዚህ የሰው ጠላቱ ምግብ እንደሆነ ወቁ። ከኔ ጋር ናችሁ? አንድ ነገር ልጨምር። የእንስሳት ተዋጽኦ እንከለከላለን። ማር ለምንድን ነው ማንከለከለው? እንስሳት አይደለችም ነፍስ? ነፍሳት ነች አይደለም? ለምንድን ነው ማር ማንከለከለው? ማር ንብ ከአካሏ አታወጣውም። የአካሏ ውጤት አይደለም። የኬሚስትሪዋ ውጤት ነው። ከውጪ ነው። በእግሯ አበባውን አምጥታ ምን አድርጋ አንድ ላይ አድርጋ ማር ይሰራል እንጂ ከአካሏ። ለምሳሌ ስጋ ከአካል ነው የሚሰራው ወይም የሚመጣው ከእንስሳው አካል ነው። ወተት ከምንድን ነው የሚወጣው? ከላሚቱ አካል ነው የሚወጣው አይደለም? እንቁላል ከምንድን ነው የሚወጣው? ከአካሉ ነው የሚወጣው። የአሳ ስጋ ከማን ነው የሚወጣው? ከራሱ ከአካሉ ነው የሚወጣው አይደለም? ማርስ ከአካሉ ይወጣል? ከአካሉ ይወጣል? ከአካሉ አይወጣም። ዜና አበው ይሄንን ተንትኖ ያስቀምጥልናል። ነፍስ ትንሣኤ ያስፈልጋታል። ተነሳና ተመላለስ ከማለት ተነሳ ሲለው የነፍሱን ትንሣኤ የነፍሳችንን ትንሣኤ ነው ማረጋገጥ ያለብን። ነፍስ መነሳት አለበት። አልጋህን ተሸከም። አልጋህን ምን በል? ተሸከም። ቀድሞ ያለውን ድካምህን አሸንፈው። አንድ ነገር ልንገራችሁ። ለምን እንደምንፈራረድ ታውቃላችሁ? ከሊት እንዲህ ናት ከሌ ነው እያለን በሰው እንደምንፈርድ ታውቃላችሁ? አትፍረድም የተባለበትን ምክንያት ነገራችኋለሁ። የሚገርመው ሰው ሁሉ ድካም አለው። ሰው ድካም አለው። እኔ ያሸነፍኩትን እሱ ተሸንፎበታል። እሱ ያሸነፈውን እኔ ተሸንፌበታለሁ። እኔ ያሸነፍኩበትን እሱ ላይ ሳየው እኔ ፈራጅ ሆናለሁ። እሱ አሸንፎት እኔ ደከምኩበትን እሱ ሲያይ ምን ያደርጋል? እኔ ላይ ይፈርዳል ማለት ነው። ስለዚህ አትፍረዱ ተባለ። ስለዚህ አንተም የራስህ ምን አለህ? አንተም የራስህ ድካም አለህ። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላልም። እኔ እንድራራለት ወንድሜ ይሄ ድካም አለብኝና እባክህ በእግዚአብሔር ፊት በቆምክ ጊዜ እባክህ አሳስብልኝ። እንደ ልብ ለምትወዱት ሰው ብቻ ንገሩት። እንደምን ለምትወዱት? ወንድም ይጸልይልህ። ከዛ ኃጢአት ሲሆን ደግሞ ለካህን ተናገረው። ለምን መሰላችሁ? ሚስጥራችሁን ዝም ብላችሁ ለሁሉም ሰው አትናገሩ። ጌታ ከ12ቱ ደቀ መዛሙርት ጎኑን ያሳየው ለማ ብቻ ነው? ለማን ነው? ቁስሉና አለው።
ሁሉ ሰው አይነካካህማ ያብስብሃል ዝንጥልጥሉን አውጥቶ ሜዳ ላይ ይተውሃል በጣም ለልብህ ድካምህን በትነግረው የሚሸከምህ ስትነግረው ለካህን መንገር ይቀልሃል አትፍረድ ለምን ተባለ ለምን መሰላችሁ መፍረድ የሌለብን ስትፈርዱ እሱ ፍርድ ነው እናንተ ላይ የሚደረገው ያው ፍርድ ማጋ ይመጣል ምክንያቱም አንተ በህሊና የፈረድከው እሱ ስለሆነ ስትፈርድ እዛኛው ሰው ላይ ስትናገር በኔ ይደረግብኝ ማለትህ ነው ስለዚህ ራሱ ይደረግብሃል አልጋህን ተሸከም ቀድሞ ያለውን ድካም ማሸነፍ ትላንትና የነበረን ምክንያት ማሸነፍ ለመቁረብ ምክንያት ነው እሱን አሸንፉ ቅዳሴ እኮ እኛን ማጥራት ማንጻትና ወደ ቅዱስ ሥጋው ደሙ ማቅረብ ነው እዚህ ውስጥ እኮ ሁሉም ለቁርባን እኮ የበቃ እኮ ነው ያስቀደሰው ሁሉ እኮ መብቃት አለበት እንድንበቃ የሚያደርገው የኛ ቅድስና አይደለም ጸሎቱን አምነን ስንካፈለው ነው ያመነ ሰው ሁሉ ይበቃል ኃጢያቱን የተናዘዘ ሁሉ ይበቃል ይሄንን አልጋችንን ልንሸከም ያስፈልጋል ከዛ ባሻገር ምን አለ ተነሳና ተመላለስ ሂድ አለ በጽድቅ ኑር በዚህ በመጻጉ ቀን እምናነሳቸው ወደ ህይወት የምናስገባቸው ሶስቱ እነዚህ ናቸው ያልታመመ ህመምተኛ አለ ዓለም እኮ ህመምተኛ እኮ ነው ዓለም እኮ መጻጉ ነው በደዌ ያለ ዓለም ነው ጦርነት እሳት የሚነድበት ዓለም እኮ ነው ያለው ሀገራችን ህመምተኛ አይደለችም ሀገር እኮ መጻጉ ናት መነሳት ያቃታት 38 ዓመት አይደለም 60 ዓመት መነሳት ያቃተች ልጆቿን የምትጨርስ ክርስቲያኖች እንዲኖሩ ማትፈቅድ ሀገር ሲኖዶሱ እኮ በሽተኛ እኮ ነው ፈውስ ይፈልጋል ቆሞ ልጆቹን የሚያስበላ ሆነ ህማም ድከም የሌለበት ማን ነው ትንሳኤ ያስፈልገናል መነሳት ያስፈልገናል ልናሸንፈው ያስፈልጋል የሥጋ ህመሙን ማንንም አይታመማል ጳጳስ ነው ማያመው ቄስ ነው ማያመው ዲያቆን ነው ማያመው መምህር ነው ማያመው ሞት ማንን ይመራል ጳጳስ ይመራል ካህን ይመራል ዲያቆን ይመራል መምህር ይመራል አይመርም ነገር ግን ነፍሳችን እንዳይታመም ጥንቃቄ እናድርግ አምላካችን እግዚአብሔር የነፍስ ፈውስ ይስጠን ወስብሐት ለእግዚአብሔር እግዚአብሔር አምላካችን ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን ቀሲስ ነዋይንም ይሄን የመሰለ ሰማይና ምድር ሲያልፍ የማያልፈውን የእግዚአብሔርን ቃል በተለይም ከዕለቱ ከመጻጉዕ ጋር በተያያዘ በዚህ መልኩ ስላስተላለፉልን ቃለ ሕይወት ያሰማልን በእድሜ በጸጋ ይጠብቅልን ሁላችንም ድውያንንና እሱ አምላካችን የምንፈወስበትን መድኃኒት የሚሆነውን ለሁላችን የሚያስፈልገንን ሰማይና ምድር ሲያልፍ በእያንዳንዳችን ልቦና እንዲያድር የሚያስፈልገውን ቃሉን እንዲነግረንና የቸርነቱን ስራ እንዲሰራልን ፈቃዱ ይሆንልን ቀጣይ መርሃ ግብር አለ እሱን እንግዲህ መላከመዊ ተስፋዬ መቆያ የምዕራፈ ቅዱሳን ቅድስት አርሴማ ገዳም አስተዳዳሪ በመካከላችን አሉ እሱን እናደምጣለን አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሉቃስ የአውስትራሊያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን ርዕሰ ሊቃናት አብርሃም የሁላችንም አባት፣ ክቡር ሊቀ ካህናት መጠኑ የደብራችን የዚህ ታላቅ ደብር አስተዳዳሪ፣ አበው ካህናት፣ ወሃው ዲያቆናት፣ የእግዚአብሔር ልጆች ክርስቲያኖች እስከ መቃብር ድረስ በወደደን
በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? በቸርነት የጎበኘን እንደ ኃጢአታችን ያላጠፋን እድሜ ለንስሐ የሰጠን ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና ስለዚህ አለቅሳለሁ። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 16 ላይ የተጻፈ ኃይለ ቃል የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና አለቅሳለሁ። ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አለኝታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ የራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ የጓደኞቹ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ።
ስለዚህ አሁን የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያንን እግዚአብሔር ካህናቷን ልጆቿን ምእመኑን ህዝቡን ሁሉ እግዚአብሔር ይጠብቅልን። እግዚአብሔር ይጠብቃችሁ። አሜን በሉ። ያው ስላልታደልን ኃጢአተኞቹኛ እየቀረን ደግደጉን አስቀድመን እየሸኘን ያለን ደግደጉን እየሸኘን ያለን። በቃ ይሄኛውን ፎቶ አድርገውና መልእክቴን ላስተላልፍ አንድ ጊዜ እና ደብረ ሰላም ለረጅም ዘመን ያገለገላት አገልጋይ ነው። ያው እንደ ደብር ነው የምናገረው እንጂ እሱ ያረገጠበት ያላገለገለበት አውደ ምሕረት የለም። እሱ እየመጣ በሚመላለስበት ጊዜ ክፍተት ስለተፈጠረ እባክህ መምህር አንተ ስትሄድ ህዝብ እየተበተነ ነው፣ ይሄንን ቦታ ደግሞ የሚሸፍን አንተ የምታምንበት ሰው ካለ ፈልግልን ብለውት እኔና መምህር የአገር ልጅነት የለንም፣ የሥጋ ዝምድና የለንም፣ የቤተክርስቲያን ልጆች ነን፣ በምንም የምንተዋወቅ ሰዎች አይደለንም። እኔ አስቀድሜ ያውቀዋለሁ ከሱ በኋላ ስለሆነ አገልግሎት የጀመርኩት። አንድ ቀን ቅዱስ ያሬድ ቤተክርስቲያን ዓመታዊ ጉባኤ ላይ እሱም ተጋብዞ እኔም ተጋብዤ እኔ ክፍል አንድ መምህር ሆኜ ሳስተምር ቁጭ ብሎ ሰማ። የዛን ቀን ተዋወቀኝ፣ ስልክ ቁጥሬን ወሰደ። ከዛ በኋላ አገልግሎት ክፍለ ሀገርም ሲወጣ ይዞኝ ይሄዳል። እሱ ከሀገር ውጪ በሚወጣ ሰዓት የሱን ጉባኤዎች እኔም ሌሎች ወንድሞችም እየተፈራረቅን እንሸፍናለን። ሳውዝ አፍሪካ ወደ 3 ጊዜ፣ ወደ አረብ ሀገር የተለያየ ጊዜ ልኮኛል። የኔ የፓስፖርት መረጃ ስለነበረው ሁሉ ነገር በሆዱ ስለሆነ ምንም ነገር ለኔ ሳይነግረኝ ደወለና እዚህ አሜሪካ ሲመጣ ኢትዮጵያ እስጢፋኖስም የተለያየ ቦታ ጉባኤዎቹን ሸፍናለሁ፣ ሌሎች እኔ ካልቻልኩ መምህር ልካለሁ እና አንድ ሰው ፖስታ ያቀብልሃል እና ያንን ፖስታ ካለበት ተቀበላለኝ። ከ30 ደቂቃ በኋላ አንዲት ልጅ ደወለችና መምህር ዘላለም የላከው ፖስታ ነው አለችኝ። አልከፈትኩም። ለዲያቆን ተስፋዬ ይላል። በኋላ ደወለና ፖስታውን ተቀበልኮ ያለኝ። አዎ ተቀብያለሁ አልኩት። አይ እንግዲህ ብዙ ቦታ እያገለገልክ ነው፣ እዚህም ትልቅ ሰፊ አገልግሎት አለ፣ ህዝቡ ቃለ እግዚአብሔር የሚያስፈልገው የተጠማ ህዝብ ነው። እኔ በተመለስኩ ጊዜ ቦታው ሰው እያጣ ካህናቱም ህዝቡም መምህር እያለ ነውና እድልህን እንድትሞክር ነው፣ ተስፋ አታድርጋለኝ። አልነገረኝም። ፖስታው እጄ ላይ እስከሚገባ ድረስ አልነገረኝም። ፖስታውን ስከፍተው ሙሉ ኢንፎርሜሽኔ ለካ ሳውዝ አፍሪካ ሲልከኝ ፓስፖርቴን ኮፒ አድርጎ ይዞታል። ሙሉ ኢንፎርሜሽኑ አለ። እዛ በኋላ ደወልኩ ሰው ጋር እንደዚህ አይነት ወረቀት አለ ፎርም ሙሉልኝ አልኩ። ሞሉልኝ። በተቀበልኩኝ በአምስተኛ ቀኔ ሮብ ቀን ቀጠሮ ሰጠ ማለት ነው። ኮምፒውተሩ ላይ ያለውን ሮብ ቀን 5 ቀን ነው የጠበቅኩት ቀጠሮ ለመያዝ። ሮብ ገባው። የተጠየቅኩት ከሀገር ወጥተህ ታውቃለህ ወይ? አዎ። አሁን የምትሄደው ለምንድን ነው? ወንጌል ለማስተማር። ነገ መተው ሰር ተባልኩ ማለት ነው። በ6ኛ ቀኔ ባወቅኩ በ6ኛ ቀኔ ቪዛውን አገኘው ማለት ነው። እንዴት ሆንክ አለ። አይ ነገ መተው ሰር ተብያለሁ ስለው የወሰድኩት ሐሙስ ቀን ነው። ማክሰኞ ተነስተህ ሮብ ጧት እዚህ ትገባለህ አለኝ። ኧረ ቤተሰብም እናቴንም ልሰናበት ቢያንስ ጻድቃኔ እንኳን እጃ 1-3 ቀን ልጸልይ። አይ ጻድቃኔ ዛሬ ወይም ነገ ጧት ውጣ፣ አንድ ቀን አድረ ተመለስ፣ እዚህ ደርሰህ ተመልሰህ ስለምትሄድ ችግር የለም አለኝ። ባወቅኩኝ በ10ኛ ቀኔ እዚያ ወደ ምህረት ላይ መጥቼ ወንጌል ሰብኬያለሁ። ስለዚህ ያመጣኝ ወደ አሜሪካ ለአገልግሎት ያመጣኝ ወንድሜ አባቴ እጄን ይዞ የመራኝ የመንገድ መሪ ነው። ስለዚህ አባቴንም ወንድሜንም ነው ያጣሁት። ሁላችሁም ያጣችሁት የቤተ ክርስቲያን ልጅ ነውና ደብረ ሰላም ሽኝቱን በጥሩ ሁኔታ ለማዘጋጀት ዝግጅት ላይ ነው ያለችው። ኮሚቴ ተቋቁሟል። ዛሬ ከዚህ በኋላ ሐዘኑን ለማውጣት እንደ ልብ ለማልቀስ ላይ ማልቀስ አልዓዛር ክርስቶስ ለአልዓዛር አልቅሷል። አልቅሰን ሐዘናችንን ባንወጣም ውስጣችን የታመቀውን በሐዘናችን እናወጣለን። የዛሬው መርሃ ግብር እስከ ማታ ድረስ ላይ ይሆናል ማለት ነው። በነገው ዕለት ከ12 ሰዓት ከሚዴ ከ12 ሰዓት ጀምሮ እስከ 4 ሰዓት ድረስ
እዛው ለቅሶ የሚደርሱ ሰዎች መተው ይደርሳሉ። ከ4 ሰዓት በኋላ እዚሁ በጋራ ሰኞ ማለት ነው ምህላውም ወንጌሉም ጧፍ ማብራቱም በዛ በጸሎትና በወንጌል ሐዋርያ ስለሆነ በዚህ መልኩ ሰኞን እናስበዋለን። ሰኞ ማታ ካረፈበት ቦታ እንግዲህ አስከሬን ብዬ ልጥራ። አስከሬኑ ሰኞ ማታ እዚህ ይመጣል። ሰዓታት ሲቆም ያድርና ማክሰኞ ከየስቴቱ የሚመጡ ብፁዓን ሊቃነ ጳጳሳት ካህናት በመላው አካባቢ በዚህ አካባቢ ያሉ ምእመናን ባሉበት ማክሰኞ ለታ ጸሎተ ፍታቱ ተደርጎ ከሰዓት በኋላ ከፍታቱ በኋላ የምሳ የጸበል ጻድቅ መርሃ ግብር ከተደረገ በኋላ ከተመደቡት ኮሚቴዎች መካከል ወደ አገር ቤት አስከሬን ይዘው የሚሄዱት ሮብ ጧት ይሄዳሉ ማለት ነው። እኔ በጣም የሚደንቀኝ ለዲሲዋ ማርያም ልዩ ፍቅር አለው። በመጣ ባጭር ቀን ውስጥ ነው ይሄ ነገር የተከሰተው። ስለዚህ እመቤቴንም ተሰናብቷት ሊሄድ ነው የመጣውና ይሄንን መርሃ ግብር ለማሳወቅ ነው። እግዚአብሔር ሁላችሁንም ያጽናችሁ፣ እግዚአብሔር ያጽናችሁ። የወንድማችንንም ነፍስ በክብር እግዚአብሔር ይቀበልልን። አንድ መልእክት ምናልባት በኢንተርኔት በመተላለፉ ደስተኛ አይደለሁም። ነገር ግን እኛ ቤተሰቦች ስለሆንን የሚያስፈልገውን ለጉዞ ከዚህ የሚያስፈልገውን ማንኛውንም ወጪ የርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተክርስቲያን ሸፍና ነው ይዘን ምን ሄደው ማለት ነው። ለሱ ጉዞ የሚያስፈልገውን ሸፍና ነው ኮሚቴዎች ይዘው የሚሄዱት ማለት ነው። ነገር ግን ስንሄድ ዘላለም የሚሊዮኖች አስተማሪ ነው፣ የሚሊዮኖች አስተማሪ ነው። ኢትዮጵያም ለሊቱን ሙሉ እየተደዋወልን መርሃ ግብሩ ምን መምሰል እንዳለበት እዛ ከተቋቋመው በሀገር አቀፍ ደረጃ ነው ኮሚቴ እየተቋቋመ ያለውና አቀባበሉ ትልቅ ነው። ከኤርፖርት ጀምሮ እስከ ቦሌ መድኃኔዓለም ከዛ በኋላ ደግሞ ከዛ የሚገለጡ መርሃ ግብሮች ይኖራሉ። በብዙ ሺህ የሚቆጠሩ ሰዎች የሚገኙበት ነው። ያንን ሁሉ ህዝብ ደግሞ የሚያስተናግደው ቤተሰብ ነው። ስለዚህ ቤተሰብ ላይ ጫና እንዳይፈጠር ያውኛ ወደ ሚዲያ ምናወጣው ምንም ነገር የለም። ነገር ግን እዚሁ አካባቢ ያሉ አድባራትና እዚህ ያሉ ምእመናን የሚሄዱት ኮሚቴዎች እዛ ለሚያስፈልግ አንዳንድ ወጪ ቤተሰቡን ለመደገፍም እግዚአብሔር ያጽናችሁም ለማለት በኮሚቴ ስለሆነ ጉዞ የሚደረገው ለዚህ የተመረጡ ኮሚቴዎች አሉ። የክሬዲት ካርድ መቀበያ ይዘው የሚጠብቁ አሉ። እንደገና ደግሞ ዜል ይኖራል። ዜሉንም ስክሪን ላይ ብታወጡት እና በዜል ደግሞ ስጦታ መስጠት የምትፈልጉ ሰዎች ዜሉ ላይ ከስር ለመምህር ዘላለም የሚል ጽሑፍ ልትጽፉበት ይገባል። ካልጻፋችሁ የቤተ ክርስቲያኑ ተብሎ ነው የሚገባውና ለመምህር ዘላለም በዜል የምትልኩ እዚህ የምትሰጡ ግን የሚቀበሉት ስለሚያውቁ እዛው ፊት ለፊት ላይ ለነሱ የሚያስፈልገውን ነገር እያደረጋችሁ እዳ ስላለብን ነው። ብዙ ጊዜ መግቦናል አይደለም? ምን ነው ዝም አላችሁኝ? አዎ ያስደነግጣል። ደንግጣችሁ ዝም እንዳላችሁ ይገባኛል። ግን የመምህር ብዙ እዳ አለብን። ምንም እኛ ያደረግንለት የከፈልነው ክፍያ የሰጠነው ስጦታ የለም። እሱ ግን ሕይወት የሚገኝበትን ቃሉን መግቦን በክብር ወደነ ቅዱስ ጳውሎስ እሱም ለኛ ጳውሎሳችን ነበር ወደነ ቅዱስ ጳውሎስ ወደ ሐዋርያት ጉባኤ ሄዷልና ሁላችንም ከኔ ጀምሮ ይሄን የማድረግ ግዴታ አለብን፣ መንፈሳዊ ግዴታ። ያንን እንድታደርጉ በዚሁ ለመንገር ነው። እግዚአብሔር ሁላችንንም ያጽናን። እሺ ጨርሰናል። ያው እንግዲህ ትንሿ ፓርኪንግም ትልቁ ፓርኪንግም ሄዳችሁ ለቅሶን እዛውም እንደርሳለን። አሁን ከዚህ ከወጣን በኋላ ማለት ነው። አዎ ይሄ ጣራው የዚህ ጣሪያ ማለት ነው ትንሿ ፓርኪንግ ማለት። ሁለት ስልኮች ጠፍተው እዛ ጋር ሰጥተውኛል። ባለቤት የሆናችሁ የሁለቱም ስልኮች ባለቤት መታችሁ መውሰድ ትችላላችሁ። እንግዲህ የቀረውን መርሃ ግብር ከነገ ጀምሮ እንከታተላለን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን፣ ሰላምህንም አብዛልን፣ ኃጢአታችንም ሁሉ ይቅር በለን፣ በሰላም ወደ የቤታችን ሄደን እንገባ ዘንድ የበቃን አድርገን።
ወባርክ ርስተከ ራእዮሙ አልሎሙ እስከ ለዓለም። ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራእዮሙ አልሎሙ እስከ ለዓለም። አቤቱ ሕዝብህን አድን፣ ካህናቱንም አክብር፣ ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። በተወደደ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ክብርት ቤተ ክርስቲያንን ጠብቃት። ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅድስት ቤተ ክርስቲያን ተሰብስባችሁ ምስጋና ስጦታ ያቀረባችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋ የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የተሰራ ኃጢአት ሁሉ ፈጽሞ ይቅር ይበላችሁ፣ አስተስሪላችሁ። መለኮት የተዋሃደውን ሥጋውን ወንጌል ያዘዘውን ደሙን ስለተቀበላችሁ አሸናፊ የሚሆን የእግዚአብሔር የባሕርይ ልጅ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደ አምላካችን ሆይ ኃጢአታችሁን በደላችሁን ሁሉ ያስተሰርይላችሁ ለዘላለሙ ኩኑ ፍቱሐነ ወንጹሐነ እምኃጢአት ይሬሴኒ ወይሬሲክሙ ድሉዋነ ለመንግሥተ ሰማይ እግዚኦ መሐረነ ክርስቶስ። ማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ሀልዮ በነቢብ በገቢር የተሰራውን ኃጢአት ሁሉ ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ በረከተ ደከ ግዝንተ ምሕረተ ምሕረት ያንስም ሁሉንም ሁሉም ጋር ያግዘን ውስተ ሰማይ ሩክ ዘውሃበነ ሥጋው ቅዱስ ወደሙ ክብረ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ሲአነ ጸጋ ዘመንፈስ ቅዱስ በሰላም